ተማሪዎች በዚህ ቪዲዮ ገዳ ሲስተም ወይም ስለ ገዳ ሲስተም የምናይ ይሆናል። The Oromo population movement of the 16th century cannot be better understood without considering the ገዳ ሲስተም። በ16ኛው ሴንቸሪ የተካሄደው የኦሮሞ ፖፑሌሽን ሙቭመንት ያለ ገዳ ሲስተም ልንረዳው አንችልም። ምክንያት ይሄ ማለት ምን ማለት ነው? ገዳ ሲስተም ለኦሮሞ ፖፑሌሽን ሙቭመንት ትልቅ የሆነ ሮል አለው ማለት ነው። The Gada system was an institution through which the Oromo socially organized themselves, administered their affairs, defended their territories, maintained law and order, and managed their economy ማለት ነው። ስለዚህ ይሄ በገዳ ኢንስቲትዩሽን ውስጥ የኦሮሞ ስራዎች የኦሮሞ ማህበረሰቦች የተለያዩ ስራዎቻቸውን የሚሰሩበት ራሳቸውን ሶሻሊ ኦርጋናይዝ የሚያደርጉበት የተለያዩ ችግሮቻቸውን አድሚኒስተር የሚያደርጉበት የሚያስተዳድሩበት ቴሪቶሪያቸውን ደግሞ ከጠላቶቻቸው የሚከላከሉበት እንዲሁም ቴሪቶሪያቸውን መከላከል ብቻ ሳይሆን የሚያስጠብቁበት እና የተለያዩ ህግና ስርዓቶችንም የሚያስከብሩበት እና ኢኮኖሚያቸውንም ማኔጅ የሚያደርጉበት ኢንስቲትዩሽን ነው ማለት ነው ይህ የገዳ ኢንስቲትዩሽን። This section reflects on the operations of the Gada system in relation to Oromo population movement of the 16th and 17th century. በ16ኛው እና 17ኛው ሴንቸሪ ላይ የተካሄደውን የኦሮሞ ፖፑሌሽን ሙቭመንት ከገዳ ሲስተም ጋር ሪሌት አድርጎ የሚያቀርብ ሴክሽን ነው ወይም ክፍል ነው ብሎ ያስቀምጣል። Studies do not clearly indicate when and how the Gada system emerged. ብዙ ጥናቶች አሉ። ነገር ግን እነዚህ ጥናቶች የገዳ ሲስተም እንዴትና መቼ ነው የተጀመረው የሚለውን ነገር ክሊርሊ አላስቀመጡም ወይም ክሊርሊ የተቀመጠ ነገር የለም ማለት ነው። However, it is clear that for long the society organizes their politics, economy, social, cultural and religious affairs through the Gada institution. ነገር ግን ክሊርሊ የተቀመጠ ነገር ቢኖር ምንድነው የኦሮሞ ሶሳይቲ ከረጅም ጊዜ በፊት የተለያዩ ፖለቲካዊ ኢኮኖሚያዊና ሶሻል እንዲሁም ካልቸራል እና ሪሊጂየስ የሆኑ ጉዳዮቻቸውን በገዳ ኢንስቲትዩሽን እንደሚያስተዳድሩ የተቀመጠ ነገር አለ ማለት ነው ክሊርሊ። The account by Abba Bahri indicated that during the early 16th century the system fully functioned. በአባ ባህሪ ቻፕተር 1 ላይ እንዳያችሁት ስለ ኦሮሞ ፖፑሌሽን ሙቭመንት የተጻፈ ዶክመንት አለ በአባ ባህሪ። ይሄ እንደሚያሳየው ምንድነው 19ኛው ሴንቸሪ ኢርሊ the system fully functioned እንዳደረገ ይሄ የገዳ ሲስተሙ ኦልሞስት ሙሉ በሙሉ ሊባል በሚችል መልኩ ስራውን መስራት እንደጀመረ ያሳያል። because of which the Oromo were well organized ማለት ነው። ስለዚህ ኦሮሞ በዚህም ቤዝድ ሆኖ ነው በጣም ስትሮንግሊ ኦርጋናይዝድ ሊሆኑ የቻሉት ማለት ነው። It is reasonable to think that the Oromo had practiced the Gada system ማለት ነው። ስለዚህ ይሄንንም ተንተርሰን ኦሮሞ ፖፑሌሽን ሙቭመንት ከፊት before the 16th century movement of the Oromo ማለት ነው። ስለዚህ 16ኛው ሴንቸሪ ላይ ከተካሄደው ከኦሮሞ ፖፑሌሽን ሙቭመንት በፊት የገዳ ሲስተም እንደነበረ ግልጽ ነው ማለት ነው። Recent studies based on the Gada calendar and the Gada century suggest that የቅርብ ጥናቶች based on what በገዳ አቆጣጠርና በገዳ ማዕከል እንደሚያሳዩት ከሆነ the system evolved from the earlier Cushitic age set of social organization. ከኩሺቲክ ኤጅ ሴት ሶሻል ኦርጋናይዜሽን ኢቮልቭ ያደረገ ወይም የመነጨ ሲስተም እንደሆነ ያሳያል። Time competition and recording history was based on the 8-year segment of time ማለት ነው። የተለያዩ ታይም ኮምፒቲሽኖች እና የታሪክ መዝገቦች እና የጊዜያዊ ስሌቶች እና የታሪክ መዝገቦች የሚሰሩት እንዴት ነው ስንል on the 8-year segment of time ነው ማለት ነው። በየ8 አመት በተከፋፈለ ጊዜ ነው ማለት ነው። In the system 8 year represents one Gada period. አንድ 8 አመቶች አንድ ገዳ ፔሪድ ሪፕሬዘንት ያደርጋሉ። 5 ገዳ ፔሪድ or 40 years represented one generation. ስለዚህ 5 ገዳ ፔሪድ ወይም 40 አመት አንድ ገዳ ጀነሬሽን ሪፕሬዘንት ያደርጋል and 9 generation represented an era. 9 ጀነሬሽኖች ደግሞ አንድ ኢራን ሪፕሬዘንት ያደርጋሉ ማለት ነው። Accordingly, the earliest era of Gada but still obscure were those of ቢድሪ ዶቄ የሚባለው ኢራ ነው ማለት ነው። earliest era ማለት ነው prior to the beginning of the Gada
ቦረና ባራንቱ around 1450 AD ይሄ ገዳ ቦረና ባራንቱ የሚባለው ገዳ ከመመስረቱ በፊት the Oromo passed through known era of ጣያ ጦሳ ሙኒዮ ሱፍቱ ምናምን የምንላቸውን እነዚህ የመሳሰሉትን ኢራዎች አልፈዋል። ይሄ ቦረና ባራንቱ የሚባለው ገዳ ከመመስረቱ በፊት እንዳለፈ ታሪክ ያስቀምጣል ማለት ነው። each of which survived for an era ማለት ነው። ስለዚህ እያንዳንዱ እዚህ ጋር ያሉት እዚህ ጋር ሊስት የተደረጉት ኢራ እንዳለፉ ማለት ነው። each of which survived for an era ለኢራ ያክል ሰርቫይቭ አድርገው እንደቆዩ ያሳያል ማለት ነው። ገዳ was interrupted and revitalized during various eras because of various internal and external factors። ስለዚህ የሆነ ገዳ ሲስተም ከተመሰረተ በኋላ በመሃል ኢንተራፕት ሊደረግ ይችላል በተለያዩ በኢንተርናል እና ኤክስተርናል በሆኑ ፋክተሮች ምክንያቶች በመሃል ኢንተራፕት ሊደረግ ይችላል። በየ8 አመቱ ነው የስልጣን ርክክብ የሚካሄደው ወደፊት እናያለን። ያ በየ8 አመቱ ነው የስልጣን ርክክብ የሚካሄደው። ስለዚህ በመሃል ኢንተራፕት ከተደረገ አንድ ገዳ መምራት ያለበትን መርቶ ሊጨርስ የሚገባውን ያክል ጊዜ በተለያዩ ምክንያቶች ሊጨርስ ካልቻለ እንደገና ምን ሊደረግ ይችላል ማለት ነው? ሊታደስ ይችላል፣ ሪቪታላይዝድ ሊደረግ ይችላል ማለት ነው። ሪቪታላይዝ ሊደረግ ይችላል እና ኢንተራፕት ሊደረግ ይችላል፣ ሪቪታላይዝ ሊደረግ ይችላል ማለት ነው። for instance the Borana Barantu Gada was instituted after interruption for nearly 2 generations። ይሄውን ለምሳሌ ያክል ብናይ ቦረና ባራንቱ የሚባለው ገዳ ከሁለት ጀነሬሽኖች ኢንተራፕሽን በኋላ ነው የተቋቋመው ማለት ነው። it was revived in 1450 at Mada Wallabo that became the central Chafe assembly and seat of Sinarqalu until 1900 ማለት ነው። ስለዚህ ይሄ ቦረና ባራንቱ የሚባለው ገዳ ሰርቫይቭ ያደረገው ማዳ ወለቦ ላይ እና የሴንትራል ጨፌ ወይም አሴምብሊ ሆኖ ቆይቶ ነበር ማለት ነው። ስለዚህ የሲነር ቃሉ መቀመጫ ነበር ይሄ ማዳ ወለቦ ማለት ነው። the ገዳ ሲስተም constituted elements of democracy such as እንግዲህ ይሄ ገዳ ሲስተም ዲሞክራሲያዊ አዘል የሆኑ እንትኖች ነበሩት፣ ኤሌመንቶች ነበሩት። ለምሳሌ ፔሪዮዲክ ሰክሴሽን ነበረው፣ በየ8 አመቱ ይተካኩ ነበር ሁሉም ስልጣኑን። ስለዚህ ይሄ ፔሪዮዲክ ሰክሴሽን አለ እና ፓወር ሼሪንግ ቱ ፕሪቨንት አት ዋን ማን ሩል ማለት ነው። ስለዚህ ይሄ ዩኒታሪ የሆነ በአንድ ሰው ላይ ብቻ ፓወር እንዳይከማች፣ ስልጣን በአንድ ሰው እጅ ብቻ እንዳይከማች ወደ ተለያዩ ቦታዎች ሼር ይደረግ ነበር እና ይሄም ስለዚህ ዲሞክራሲ የሆነ ኤሌመንቶች ውስጥ ነው። other principles of the system include representation of all lineages። ሌሎች መርሆች እዚህ ሲስተም ውስጥ ያሉ መርሆች ምንድናቸው? representation of all lineages ዘሮችን ሪፕሬዘንት የሚደረግበት ፕሪንሲፕል ነበረ። ክላንስ የተለያዩ ጎሳዎችን እና ኮንፌደሬሲ እና እነዚህን የመሳሰሉት ሪፕሬዘንት ይደረጋሉ ማለት ነው። it also served as a mechanism of socialization የተለያዩ ማህበረሰቦችን የሚመሰረትበት ወይ ነበረ፣ መንገድ ነበረ። ኤጁኬሽን ትምህርት ጉዳዮች ላይ ቢሆንም ሜንቴናንስ ኦፍ ፒስ ኤንድ ኦርደር ኤንድ ሶሻል ኮሄዥን እና እነዚህ የተለያዩ በሶሳይቲው ላይ ያለው ኢንተራክሽን ተጠናክረው የሚቀጥሉበት አጠናክረው እንዲቀጥሉ እንደ ሜካኒዝም ነው ማለት ነው። in addition ገዳ constituted rule of arara እና እነዚህን ይዝ ነበር። rule of arara ምንለው ኮንፍሊክት ሪዞሉሽን ሜተድ ነው። ጉሙ ኮምፐንሴሽን፣ ራኮ ሜሬጅ እና እነዚህን የመሳሰሉትን ፕሪንሲፕሎችም ጭምር አለው ማለት ነው። the ገዳ system organized the Oromo society into age grades and generation status delineating members social political and economic responsibilities ማለት ነው። እና ስለዚህ ይሄ ገዳ ሲስተም የኦሮሞ ሶሳይቲን በተለያዩ በኤጅ ግሬዶች እና በኤጅ ግሬዶች እና በጀነሬሽኖች ከፋፍሎ የተለያዩ የሶሳይቲውን ሶሻል ፖለቲካል ኤንድ ኢኮኖሚክ እና ኢኮኖሚያዊ የሆኑ ሀላፍትናዎችን ሲያስተዳድር የቆየ ሲስተም ነው ማለት ነው። in the system 10 age grade and 5 classes operated in parallel 10 የኤጅ ክፍሎች እና 5 ክላሶች ስራቸውን የሚሰሩት ፓራላሊ ነው ማለት ነው። በተመሳሳይ ሁኔታ ስራቸውን የሚሰሩበት ነበር ማለት ነው። the system provided a socio-political framework that institutionalized
ሪሌሽንሺፕ ቢትዊን ሲነር ኤንድ ጁነር። ስለዚህ ይሄ አውታር ነበረው ይሄ ሲስተሙ ሲነሩና ጁነሩ አዲስ የገባው አዲስ ገዳ ክላስን የተቀላቀለውና አንጋፋው ወይም ሲነሩ አካል እርስ በርስ ያላቸውን ሪሌሽንሺፕ ላይክ አብረው እጅ በእጅ የሚሰሩበት የሆነ አውታር ነበረው ማለት ነው ይሄ ኢንስቲትዩሽን ማለት ነው ይሄ ገዳ ኢንስቲትዩሽን ኤንድ ኢጋሊታሪያን ሪሌሽን አመንግ ሜምበርስ ኦፍ ዘ ግሬድ እና በግሬድ ውስጥ ያሉ ሜምበሮች እኩል የሆነ ሪሌሽንሺፕ እንዲኖራቸው የሚያስችል የሆነ ሲስተም ነው ማለት ነው። The system helped the member of each sets to develop consistent and stable sense of self and others። ስለዚህ ይሄ ሲስተም ሜምበሮቹን በተለያዩ በኤጅ ሴቶች የተከፋፈሉ ሜምበሮችን ኮንሲስተንሲ እንዲኖራቸውና ስቴብል ሴንስ ኦፍ ሰልፍ ኤንድ አዘርስ እና ስለ ራስና ስለ ሌሎችም የማሰብን ሴንስ እንዲያዳብሩም የሚያደርግ ሲስተም ነበር ማለት ነው። Sons joined the first grade as a member of Gada class ወይም generation class or set ማለት ነው 40 years after their father and were initiated into the next higher grade every 8 year ማለት ነው። ስለዚህ ልጆች ገዳ ክላስን የሚቀላቀሉት አባቶቻቸው 40 አመት በስልጣን ቆይታ በገዳ ስልጣን ቆይታ ውስጥ 40 አመት ከቆዩ በኋላ ነው ማለት ነው። ከዛም በኋላ 40 አመት ከቆዩ በኋላ እነሱም ወደ ቀጣዩ ወደ ገዳ ክላስ ይሸጋገራል ወደ ጊዜያቸውን ሲጨርሱ ወደ ኔክስት ሃየር ግሬድ በየ8 አመቱ ይሸጋገራሉ shift ያደርጋሉ ማለት ነው። The following table shows a common version of age grades and roles associated to them ማለት ነው። ስለዚህ ኮመን የሆኑ የጋራ የሆኑ አሶሲዬሽኖች አሉ። ለምሳሌ ይሄ ቴብሉን በመታየበት ጊዜ ገዳ ግሬዶች አሉ ዳባሌ ጋሜ ፎሌ ቋንዳላ ራባዶሪ ሉባ ዩባ ምናምን የሚባሉ እና እንዲሁም ኤጃቸውን ስታዩ ዳባሌ የሚባለው ከተወለደበት ጊዜ አንስቶ እስከ 8 አመት ድረስ ዳባሌ ይባላል እና ሮሉ ምንድነው ስንል ላይክ ሶሻላይዜሽን ነው የማህበረሰቡን ሁኔታ ያያየ ምናምን የሚያድግበት ጋሜም ከ9 እስከ 16 ድረስ ላይክ የኦሮሞን ባህሪ እየተማረ ምን እያለ እያወቀ ላይክ ህፃናት እንክብካቤ እየተሰጠው ማለት ነው ባህሉን ቋንቋውን ምኑን ወጉን ምናምን እያስተማሩት ምን እያሉት እንክብካቤ የሚያገኝበት ስቴጅ ነው ይሄ ስቴጅ እና ፎሌ ምንለው ከ17 እስከ 24 እድሜ ያለው ነው እና ሚሊተሪ ትሬኒንግ እና አግሪካልቸር የተለያዩ ስራዎችን የሚጀምርበት ሀላፍትና ምን ማለት እንደሆነ የሚማርበት የተለያዩ ወታደራዊ ስልጠናዎችን እና እርሻ የሚማርበት ስቴጅ ነው ማለት ነው እና ቋንዳላ ምንለው ደግሞ ከ25 እስከ 32 ሲሆን ጀስት ተምሯል ስለዚህ ሚሊተሪ ሰርቪስ ማገልገል የተለያዩ ጦርነቶች ላይ እየተሳተፈ ወታደራዊ የሆነ አገልግሎት የሚሰጥበት ስቴጅ ነው ማለት ነው። ስለዚህ ራባዶሪ ከ33 እስከ 40 ደግሞ ካንዲዴት ፎር ፖለቲካል ፓወር ለስልጣን ወይም ገዳ ሲስተም ውስጥ ላለው ስልጣን ለእጩነት የሚቀርብበት ስቴጅ ነው ማለት ነው። ሉባ ከ41 እስከ 48 ደግሞ ሊደር ኦፍ ዘገዳ ገቨርንመንት ማለት ነው። ስለዚህ የገዳ ገቨርንመንት መሪ የሚሆንበት ስቴጅ ነው ማለት ነው እና ዩባ ደግሞ ከዚህ ይሄን ስቴጅ ሲጨርስ 49 እስከ 80 ያለው ሲነር አድቫይዘር ነው እና አማካሪ የሚሆንበት ይሄ ሉባውን የሚመራው ሊደር ኦፍ ዘገዳ ገቨርንመንቱን የሚያማክርበት የተለያዩ ትምህርቶችን የሚሰጥበትና ሪቹዋል ሊደር የሆነ የሚሆንበት ስቴጅ ነው ማለት ነው ይሄ ስቴጅ። እሺ ደገዳ ሉባ assumed power for 8 years በየ8 አመቱ ነው ስልጣኑን የሚያገኘው። the head of the government was known as አባ ገዳ ይባላል literally father of the period ማለት ነው በቋንቋ እንትኑን ስናየው father of the period ማለት ነው እና ከ41 እስከ 48 እድሜ ላይ ያለው አካል አባ ገዳ ይባላል ማለት ነው እና father of the period ማለት ነው ይሄ አባ ገዳ ማለት who was assisted by several elected representatives from among the generation set ስለዚህ ይሄ ጀነሬሽን ሴቶች አሉ ብለናል እና ከነዛ ውስጥ ይሄ አባ ገዳ ብቻውን አይደለም ስራውን የሚሰራው እና የፓወር ሼሪንግ አለ ቅድም አላለም ስለዚህ በእነዚህ እየተደገፈ ነው ማለት ነው ስራውን የሚሰራው ለምሳሌ this included አባ ቦኩ father of scepter አባ ጨፌ head of assembly አባ ዱላ ዋር ሊደር ነው አባ ሴራ father of law
አባ አላንጋ፣ ጀጅ የተለያዩ ስልጣኖች አሉ ማለት ነው። ይሄ ህግን ማስከበር፣ መምራት፣ ከጦርነት ጋር የተያዘ አባ ሳፍ ፋዘር ኦፍ ቴሪቶሪ፣ ግምጃ ቤት ኃላፊ ኤንድ አደር ካውንሲለርስ ማለት ነው። የተለያዩ ተወካዮች አሉ ውስጥ ላይ ማለት ነው። እና በእነዚህ እየተደገፈ እየተረዳ ነው ማለት ነው ስልጣኑ ላይ የሚቆየው። ኢን ዘ ገዳ ሲስተም the senior ቋሉ አባ ሙዳ played indispensable role in power transfer and legitimizing the ruling ገዳ ክላስ ማለት ነው። ይሄ ቋሉ ወይም አባ ሙዳ ምንለው በጣም ኢምፖርታንት የሆነ ሮል በጣም ኢምፖርታንት የሆነ ሚናን ይጫወታል በፓወር ትራንስፈሩ ላይ እና አዲስ የመጣውን ወደ ገዳ ሩሊንግ ክላሱ የመጣውን አዲስ ሰው አካል ያለውን ህግ ሌጂቲማይዝ የሚያደርግ ህጋዊ የሚያደርገው አካል ይሄ ሲነር ቃሉ ወይም አባ ሙዳ ይባላል። women mentioned their rights by the Sinke institution which helped them to form sisterhood and solidarity ማለት ነው። ስለዚህ ሴቶችም ስንቄ በሚባል አሶሲዬሽን ነው እንትን የሚሉት ማለት ነው። ኦርጋናይዝ የሚሆኑት የተለያዩ ኦርጋናይዝድ ሆነው መብቶቻቸውን የሚያስጠብቁት ማለት ነው። ስለዚህ እነሱም በሲስተርሁድ እና በሶሊዳሪቲ ላይ እነሱም ትልቅ ሚና እንዲኖራቸው ያደርግላቸው መብታቸውን እንዲጠበቅላቸው ያደርግላቸዋል ይሄ ኢንስቲትዩሽን ማለት ነው። women from childhood to old age therefore ጉዱሩ የሚለውን የሴቶች እንደገና ይሄ ክፍልፍል ስናይ ፕሪ ሰብሄንት ያለ እንትን ነው እና ቀሬ ስናል አዶለሰንት ኤጅ ሬዲ ፎር ሜሪጅ ይሄ ስቴጅ ነው። ቃለሌ ስንለው ዌቭስ ኦፍ ሉባ እንደ ዩባ እነዚህ እንትኖች ናቸው ስቴጆች ናቸው። ሴቶችም ልክ የሚያልፉት ማለት ነው ስቴጆች ናቸው። ቀሬ ለትዳር ምናምን የምትጣጭበት ምናምን ጊዜ ነው። ይሄ ቃለሌ የሉባ ወይም የዩባ ሚስት የምትሆንበት ጊዜ ነው እና ሲፍሬ ዋይፍስ ኦፍ ጋዳሞጂ ወይም አባፍ 80 ይር በጣም ያረጁ ሴቶች ናቸው ማለት እነዚህ ሲፍሬ የሚባሉት were believed to have sacred power ይሄ በጣም የሚከበርና የተቀደሰ ስልጣን አላቸው ተብሎ ይታሰባል እነዚህ ሲፍሬዎች ማለት ነው። they involved in occasions like power transfer ላይ የስልጣን ማሸጋገር ላይ ይሳተፋሉ። የተለያዩ ኮንፍሊክት ሪዞሉሽኖች ላይ ታንክስ ጊቪንግ ኤንድ አዘርስ በእነዚህ ተሳትፎ ያደርጋሉ ማለት ነው። እነዚህ ሲፍሬ ተቃራኒ were also privileged to support and advise the ruling class ስለዚህ እነዚህም ተቃራኒ የሚመራውን አካል ሰፖርት ያደርጋሉ የተለያዩ ምክር ይሰጣሉ ማለት ነው። በመስጠት ሚናቸውን ይጫወታሉ። the gada system functioned by classical power transfer from one gada class to next every 8 year ይሄ ነው ፔሪዮዲክ ኢሌክሽን አለ ያልነው የዲሞክራቲክ አንዱ ካንዱ ኤሌመንት ውስጥ አንዱ ምንድነው ፓወርን ትራንስፈር ማድረግ ነው በየ8 አመቱ ማለት ነው። ስለዚህ with some minor differences in nomenclature in different parts of ኦሮሞ territories እና በስም ደረጃ ስራቸው ምናምን ተመሳሳይ ሆኖ ላይክ በስም ደረጃ ከቦታ ቦታ የሚለያዩ እንትኖች ስሞች ናቸው። 5 ገዳ ክላሶች አሉ እና ጀነሬሽን ሴቶች ማለት ነው ሊስትድ ቢሎ እዚህ ጋር ተዘርዝረዋል ማለት ነው። ስለዚህ the 5 ገዳ ክላስ በመታየበት ጊዜ ፋዘር የመለባ ሶን ሃርሙፋ ሙዲና ሮቤላ ኪሎሌ ቢርማጂ ቢፎሌ ሙራታ ሚጭሌ ዱሎ ምናምን የሚባሉ እነዚህ የ5 ገዳ ክላሶች ናቸው ማለት ነው። ስለዚህ እነዚህ ገዳ ክላሶች ላይክ ለሳምፕል የቀረቡ ናቸው ማለት ነው። እና በቀጣይ ቪዲዮ ደግሞ the ኦሮሞ ፖፑሌሽን ሙቭመንት የሚለውን ሰፋ ያለ ቪዲዮ ሰርተን ምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማለት ቤተሰብ ሁኑ እና ቪዲዮ ከተመቻችሁ ላይክ ማድረግ ትችላላችሁ። እስከዛው መልካም ቆዩ።